ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ የአሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 6 ሌሰን 15 ኤግዛምፕልስ ኤንድ ኤክሰርሳይዝ ቤዝድ ኦን ኤሌክትሪክ ፖቴንሻል በሚል ርዕስ ዛሬ የተለያዩ ጥያቄዎችና ኤክሰርሳይሶች ስለ ኤሌክትሪክ ፖቴንሻል ርዕስ ውስጥ የሚገኙ የተለያዩ ርዕሶችን ጠቅሰን ተማምረናል። የተለያዩ ኤግዛምፕሎችና ኤክሰርሳይሶች አሉ መጽሐፋችሁ ላይ። እነሱን ኤክሰርሳይሶችና ኤግዛምፕሎች በጋራ እንሰራለን ማለት ነው። እንደምናየው 6.3 ኤሌክትሪክ ፖቴንሻል መጽሐፋችሁ ላይ ስለ ኤሌክትሪክ ፖቴንሻል ኢነርጂ፣ ስለ ኤሌክትሪክ ፖቴንሻል እንዲሁም ዘ ፖቴንሻል ዲው ቱ ኤ ሲንግል ፖይንት ቻርጅ እያልን ሰፋ አድርገን ተማምረናል። የተለያዩ ኤግዛምፕሎች አሉ። እነዚህ ኤግዛምፕሎች እንዴት እንደተሰሩ በጋራ አብረን ያለን ማለት ነው። ኤግዛምፕል 6.7፣ ኤግዛምፕል 6.8፣ ኤክሰርሳይዝ 6.7 እና ኤግዛምፕል 6.9ን በጋራ አብረን ያለን። ሁሌም እንደምንለው ዩቲዩብ ቻናላችን ዋሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። ኦኬ ኤግዛምፕል 6.7 ምንድነው የሚለው? ዲተርሚን ዘ ኤሌክትሪክ ፖቴንሻል ፕሮዲውስድ ባይ ኤ ቻርጅ ኦፍ 1 ማይክሮኩሎምብ አት ኤ ዲስታንስ ኦፍ 1 ሚሊሜትር ፍሮም ኢት ይላል። ስለ ኤሌክትሪክ ፖቴንሻል ሰፋ ያለ ውይይት ስላደረግን ምንድነው የተሰጠን ጊቨን ዳት እንልና ጀስት የተሰጡ ነገሮችን ስናይ አንደኛው 1 ማይክሮኩሎምብ ማለት ቻርጅ ነው። ኦኬ ሶ ቻርጅ ሰጥቶናል። ሶ ቻርጅ ኪው 1 ማይክሮኩሎምብ ዘ ፕሪፊክስ ማይክሮ ማለት 1 ታይምስ 10 ዘ ፓወር ኦፍ -6 ኩሎምብ። እቺ ማይክሮ መተንተን ስላለባት ነው። ኤ ዲስታንስ ኦፍ 1 ሚሊሜትር ይላል። ሶ ዲስታንስ አር አለን። ሶ 1 ሚሊሜትር ዲስታንስ አለ። ሶ ወደ ሜትር መለወጥ አለበት። ዘ ፕሪፊክስ ሚሊ ደግሞ 10 ዘ ፓወር ኦፍ -3 ይወክላል። ሶ 1 ታይምስ 10 ዘ ፓወር ኦፍ -3 ሜትር ይሆናል ማለት ነው። ሌላ ደግሞ ያልተሰጠን ሁሌም ኮንስታንት የሆነ ቫልዩ አለ። እሱን ማወቅ ያስፈልጋል። ሁሌም ኬ ቫልዩ 9 ታይምስ 10 ዘ ፓወር ኦፍ 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር። ሶ እነዚህ ናቸው የተሰጡን ዳታዎቻችን። በዚህ መሰረት ምንድን ነው የሚያስፈልገው ስንል ሪከርድ። ሁሌም እነዚህን ፕሮሲጀሮች ብትከተሉ በቀላሉ አንድ ነገር ሶልቭ ማድረግ ትችላላችሁ። ኦኬ ዲተርሚን ዘ ኤሌክትሪክ ፖቴንሻል ይላል። ሶ ኤሌክትሪክ ፖቴንሻል ኢዝ ሃው ማች። ሶ ሶሉሽን እንላለን። ሶሉሽን እንዴት ነው የምንሰራው? ኤሌክትሪክ ፖቴንሻል ስንፈልግ አት ኤ ፖይንት ዲው ቱ ኤ ፖይንት ቻርጅ ኤ ፖይንት ቻርጅ ቢኖረን ለምሳሌ ይሄ ቻርጅ ጀስት ላይክ ዲስ ዋን ፖዚቲቭ ቻርጅ ቢኖረን 1 ሚሊሜትር ዲስታንስ ላይ ከዚህ ያለ የዲስታንስ መጠን 1 ሚሊሜትር ቢሆን ሶ እዚህ ፖይንት ላይ ያለ የፖቴንሻል መጠን ስንት ነው ነው ጥያቄ። ኦኬ ኤሌክትሪክ ፖቴንሻል ሶ ቻርጅ ኪው አለን። በጣም ሲምፕል ነው። ሶ ከዚህ በፊት እንደተማማር ነው ኤሌክትሪክ ፖቴንሻል ማለት እዚህ ኳልቱ ኤሌክትሪክ ኮንስታንት ኤሌክትሮስታቲክ ኮንስታንት ታይምስ ቻርጅ ዲቫይድ ባይ አር ነው። ሶ በዚህ መሰረት ነው ካልኩሌት የምናደርገው። ሶ ሲምፕሊ እያንዳንዱ ነገር ሰብ ስናደርግ ኤሌክትሪክ ፖቴንሻል ኢዝ ኢኳል ቱ ኤሌክትሮስታቲክ ኮንስታንት 9 ታይምስ 10 ዘ ፓወር ኦፍ 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር ይሆናል። ሲባዛ ቻርጅ ይሄ ነው ደግሞ 1 ታይምስ 10 ዘ ፓወር ኦፍ -6 ኩሎምብ ቻርጅ አለን። ዘ ሆል ዲቫይድ ባይ ሰፓሬሽን ዲስታንሳችን ይሄን እናስገባለን 1 ታይምስ 10 ዘ ፓወር ኦፍ -3 ሜትር። ሶ ከዚህ በፊት ስናደርግ እንደነበረው ቁጥሮችን ለብቻ ፓወር ሶፍት ኖችን ደግሞ ለብቻ እዚህ ጋር 9 አለ፣ እዚህ ጋር እንዳለ፣ እዚህ ጋር እንዳለ አይደል? ሶ 9 ሲባዛ በ1 9 ነው። 9 ሲካፈል ለ1 9 ነው። ቁጥሮችን ለብቻ ነው የምትሰሩት። ኦኬ ሶ 9 ሲባዛ በ1 ሲካፈል ለ1 ቁጥሮችን ለብቻ፣ ፓወሮቹን ደግሞ ለብቻ። እዚህ ጋር እንደምታዩት 10 ዘ ፓወር ኦፍ 9 አለ፣ እዚህ ጋር 10 ዘ ፓወር ኦፍ -6 አለ፣ ሲካፈል 10 ዘ ፓወር ኦፍ -3። ሶ አሬንጅመንት ነው። ቁጥሮችን ለብቻ 10 ዘ ፓወር ኦፍ 9 10 ዘ ፓወር ኦፍ -6 እና 10 ዘ ፓወር ኦፍ 3 ደግሞ ለብቻ እናደርጋለን። ዩኒቶቹን ስናይ እዚህ ጋር ካንስል የሚሆኑ ነገሮች አሉ። እቺ ኩሎምብ እቺ ስኩዌር አንዷን ታጠፋለች፣ እቺኛዋ ሜትር አንደኛዋን ታጠፋለች ማለት ነው። ኦኬ ሶ ኒውተን ሜትር ፐር ኩሎምብ ይመጣል ማለት ነው። ኦኬ ወይንም ደግሞ ቮልት ማለት ነው። በሌላ አባባል ቮልት ዘ ኤስአይ ዩኒት ኦፍ ፖቴንሻል ኤሌክትሪክ ፖቴንሻል ስለሆነ ቮልት ብለን ማስቀመጥ ይችላለን። ሶ ፓወር ይሄንን 9 ሲባዛ በ1 ሲካፈል ለ1 ራሱ 9 ነው። ፓወሮቹን ደግሞ ለብቻ ስናስቀምጥ እዚህ ጋር ስናባዛ ቤዛቸው ተመሳሳይ ሲሆን ፓወራቸው ምን ማድረግ ነው ተብለን መደመር። 9 ሲደመር ማንን ነው መደመረው? -6 ኦኬ ሲካፈል 10 ዘ ፓወር ኦፍ -3 ከዛ ቀጥሎ ምንድነው የሚሆነው? 10 ዘ ፓወር ኦፍ ፕላስ እና ማይነስ ስለሚሆን 9 ሲቀነስ 6 ይሆናል። ሲካፈል 10 ዘ ፓወር ኦፍ -3 ይሆናል። ሶ እዚህ ጋር ምን እናገኛለን? 9 ሲቀነስ 6
3 ይሆናል ሲካፈል 10 ዘ ፓወር ኦፍ ማይነስ 3። አሁን ማካፈል ከሆነ ደግሞ ፓወራቸው ምን ማለት መቀነስ አለብን። ስንቀንስ 3 ሲቀነስ ማንን ነው መቀነስ? ኔጌቲቭ 3። 3 ሲቀነስ ኔጌቲቭ 3 ማይነስ ማይነስ ምን ይሆናል? ወደ ፕላስ ይለወጣል። 3 ፕላስ 3 ስንት ይሆናል ማለት ነው? 10 ዘ ፓወር ኦፍ 6። እዚህ ጋር የማገኘው ፓወሮቹን ቀናንሼ 10 ዘ ፓወር ኦፍ 6። ዘ ኤስአይ ዩኒት ኦፍ ኤሌክትሪክ ፖቴንሻል ማለት ነው ቮልት። መልሳችን በዚህ መልኩ ማስቀመጥ እንችላለን ማለት ነው። ኦኬ ኦር ደግሞ በሌላ አባባል 10 ዘ ፓወር ኦፍ 6 ማለት ሜጋ ማለት ነው። ኦኬ ኤሌክትሪክ ፖቴንሻል ኢዝ ኢኳል ቱ 9 10 ዘ ፓወር ኦፍ 6ን ሜጋ ብለን መውሰድ እንችላለን። ለምሳሌ እነዚህ ፕሪፊክሶችን ሜጋ፣ ኪሎ፣ ሄክቶ፣ ፒኮ፣ ናኖ፣ ማይክሮ የሚመሳስሉትን ፕሪፊክሶች ማስታወስ ይኖርባቸዋል። 10 ዘ ፓወር ኦፍ 6 ማለት ሜጋ ይወክላል፣ ሜጋ ቮልት። በዚህ መልኩ ማስቀመጥ ይችላል። ወይንም ደግሞ ባጭሩ 9 ሜጋ ቮልት ብለን መልሳችን ማስቀመጥ እንችላለን ማለት ነው። ኦኬ ኤግዛምፕል 6.8 two charged particles are placed on the x-axis of coordinate system. The first charge 1 2 microcoulomb is at the origin. The second charge 2 is placed -5 microcoulomb charge now at a distance of x equal to 1 meter. Determine the potential at x equal to 0.2 meter ይላል። ይህን ጥያቄ ለመመለስ ሲምፕሊ ለምሳሌ ቻርጆቹ አቀማመጣቸውን ማወቅ አለብን። ቱ ቻርጅ ፕሌስ ኦን ዘ ኤክስ አክሲስ ይላል። ሎክ ለምሳሌ ኤክስ አክሲስ ሆሪዞንታል አክሲስ ሳሉ ይህ ሆሪዞንታል አክሲስ ከሳላችሁ በኋላ አንደኛው ቻርጅ የተቀመጠው ደ ፈርስት ቻርጅ ኪዋን የተቀመጠው ኦሪጂን ነው ይላል። ኦሪጂን ላይ ያስቀምጡት ወይም 0 ላይ ማለት ነው። ኦኬ እዚህ ጋር እናርገው። ይህ ቻርጅ ዋን ነው። ኪዋን የተቀመጠው ኦሪጂን ላይ ነው። ኦኬ ኦሪጂን ስንል ለምሳሌ ይሄ ዋይ አክሲስ ነው። ይሄ ፖዚቲቭ ኤክስ አክሲስ ማለት ትችላላችሁ። ይሄን ዋይ አክሲስ፣ ይሄን ደግሞ ኤክስ አክሲስ ማለት ትችላላችሁ። ኦኬ ዘ ኔጌቲቭ ኤክስ አክሲስ በዚህ መቀጠል ይችላል። ይሄ 0 ኮኦርዲኔት ነው፣ መነሻው 0 ነው ማለት ነው። ኦኬ የቻርጇን መጠን ኪዋን ኢዝ ጊቨን። ኪዋን ስንት ነው? 2 ማይክሮ ኩሎም ቻርጅ ሰጥቷል። ኤንድ ኦልሶ ቻርጅ ቱ አለን። ቻርጅ ቱ ደግሞ የተቀመጠው ያው ኔጌቲቭ ቻርጅ ነው 5 ማይክሮ ኩሎም ብናለን። አት ኤ ዲስታንስ ኦፍ ኤክስ ኢኳል ቱ 1 ሜትር ከዚህ ከዜሮ ተነስቶ 1 ሜትር እንለካለን ወደዚህ። ኦኬ ይሄ ኮኦርዲኔቱ 0 ነው። ነገር ግን እዚህ አካባቢ 1 ሜትር ወደ ጎን ዲስታንስ ሙቭ እናደርጋለን። ኦኬ ከኦሪጂኑ እስከዚህ ድረስ ያለው የዲስታንስ መጠን 1 ሜትር ስፓን ላይ እንግዛለው እንበል። ማን ያለው ቻርጅቱ፣ የቻርጅቱ መጠን ደግሞ -5 ማይክሮ ኩሎም ነው ይሄኛው። ኔጌቲቭ ቻርጅ መሆኑን ያሳያል ማለት ነው። ኦኬ ወይም ሲምፕሊ ይሄን ፖዚቲቭ ይሄን ደግሞ ኔጌቲቭ ቻርጅ እናደርግ። ኦኬ ፖዚቲቭ እና ኔጌቲቭ ቻርጅ የተጠየቃችሁት ምንድነው? 0.2 ሜትር ላይ ዲተርሚን ዘ ፖቴንሻል አት 0.2 ሜትር ይላል። ከ0 ተነስተን ወደዚህ ስንት ሜትር ለክተን ነበር? 1 ሜትር። 0.2 ማለት ለምሳሌ የ1 ሜትር ግማሽ ስንት ነው? 0.5 አይደል? እዚህ አካባቢ 0.2 ማለት እዚህ አካባቢ ገስ እናደርግ። ኦኬ እዚህ ጋር ያለው የፖቴንሻል መጠን ስንት ነው? ቻርጅ እንዳይመስል ነጥቧን እናሳንሳት። ኦኬ እዚች ፖይንት ላይ ፖይንት ፒ እንበላት። ከኦሪጂን ወይም ከዚህ ቻርጇን ካለበት ዲስታንስ ስንት ሜትር? 0.2 ሜትር ነው። ኤክስ ኢኳል ቱ ይላል። ኦኬ የቀረው ዲስታንስ ስንት ነው? ይሄ 0.2 ከሆነ ሙሉ 1 ሜትር ነው። ከ1 ሜትር 0.2 ሲቀንሱ የቀረው ዲስታንስ ከዚህ ስንት ይሆናል? 0.8 ሜትር ማለት 0.2 እና 0.8 ሴንቲሜትር በሁለቱ ቻርጆች መካከል ያለው ርቀት 1 ሜትር ይሆናል ማለት ነው። ኦኬ በዚህ መሰረት እዚች ፖይንት ላይ ያለው የፖቴንሻል መጠን ምን ያህል ነው? ኤሌክትሪክ ፖቴንሻል ሰጠን። ዲተርሚን ዘ ፖቴንሻል አት ኤክስ ማለት ከዚህ ሆሪዞንታል ዲስታንሱ ነው 0.2 ሜትር ርቀት ላይ ቻርጇን ያለበት ቦታ ስንት ነው? ወይም ቻርጅቱ 0.8 ሜትር ርቀት ላይ ያለ የፖቴንሻል መጠን ስንት ነው? የሁለቱን ድምር ውጤት ነው የምንፈልገው ማለት ነው። ኦኬ በተጨማሪም ሁሌም ማወቅ ያለብን ኤሌክትሮስታቲክ ኮንስታንት ባይሰጥም ማወቅ ይኖርብናል፣ መጻፍ ይኖርብናል። 9 ታይምስ 10 the power of 9 ኒውተን ሜትር ስኩዌር ፐር ኩሎም ስኩዌር። ይሄን መርሳት የለባቸውም። እነዚህ ማይክሮ የሚሉትንም ዩኒቶች በደንብ ማስተዋል ይኖርባቸዋል። 2 ታይምስ 10 the power of -6 ኩሎም ማለት ነው። ዘ ፕሪፊክስ ማይክሮ 10 the power of -6 ይወክላል። እዚህ ጋርም ኔጌቲቭ ሳይን ተጠቅመን ኔጌቲቭ ቻርጅ ነው multiplied by the prefix micro 10 raised -6 ኩሎም ቢሆናል ማለት ነው። ኦኬ እነዚህ ምንድናቸው? ጊቨኖቻችን ናቸው። ምንድነው የተጠየቃችሁት? የሚፈልገው ነገር ምንድነው? ሪኳየርድ
ኤሌክትሪክ ፖቴንሻል አቴ ፖይንት ፒ ላይ እዚህ ፒ ያልናት ወይም 0.2 ሜትር ርቀት ላይ ምን ያህል ነው? ኤሌክትሪክ ፖቴንሻል አቴ ፖይንት ፒ ሃው ማች? ሶልቭ ስናደረግ ሶሉሽን እዚህ ጋር እንስራው። መልሳችንን እዚህ ጋር እንሰራለን። አቴ ፖይንት ፒ ለመፈለግ ምንድነው የምታደርጉት? መጀመሪያ ቻርጇን እስከዚህ ፖይንት ድረስ ያለ ኤሌክትሪክ ፖቴንሻል ምን ያህል ነው? ቪዋን መፈለግ አለብኝ። ቪዋን ማለት ኤሌክትሪክ ፖቴንሻል ኬ ታይምስ ኪው ኦቨር አር ነው አይደለ? ጀነራል ፎርሙላችን። ቪዋን ማለት ከዚህ እስከዚህ ድረስ ይሄ ቻርጅ እስከዚህ ፖይንት ድረስ ያለው ፖቴንሻል ቪዋን ብዬ ሰይመዋለሁ። ቻርጅ ቱ እስከዚህ ድረስ ደግሞ ያለ የፖቴንሻል መጠን ቪቱ የሁለቱ ድምር ውጤት ነው። ቪዋን ማለት ኬ ታይምስ ቻርጇን ታይምስ አርዋን ዲስታንስ። ቻርጇን ስንት ነው በቁጥር? ያው አርዋን ስንት ነው? ዲስታንሷን ማለት ከዚህ እስከዚህ ያለው ርቀት እቺ አርዋን ዲስታንስ ነች። ተጨማሪ ጊቭን አለን። አርዋን ዲስታንስ ቻርጇን እስከዚህ ፖይንት ያለው 0.2 ሜትር ሲሆን ኤንድ ቻርጅ ቱ እስከዚህ ፖይንት ያለው ዲስታንስ ደግሞ አርቱ ይባላል። ዲስታንስ ቱ ማለት ነው። የቻርጅ ቱ ዲስታንስ ስንት ሜትር ነው? 0.8 ሜትር። 0.2 እና 0.8 በድምር 1 ሜትር ይመጣል። አርዋን ኦልሬዲ አግኝተናል። በተመሳሳይ መልኩ ቪቱንም ስንፈልግ ምንድነው የምናደርገው? ቪቱ ኢዝ ኢኳል ቱ ኬ ታይምስ ቻርጅ ቱ። ይሄ ቻርጅ ቱ አለን ሲካፈል ያለው ርቀት ቻርጅ ቱ እስከዚህ ፖይንት ድረስ ያለው አርቱ። እዚህ ፖይንት ላይ ኤሌክትሪክ ፖቴንሻል የሁለቱ ቻርጆች ያለ የፖቴንሻል መጠን እዚህ ጋር ስንት ይሆናል ነው ሲሳላ። ሁለቱን ነገሮች ነው የምንደምረው። የሁለቱ ሳሜሽን ድምር ኤሌክትሪክ ፖቴንሻል አቴ ፖይንት ፒ እናገኛለን ማለት። ቁጥሮቹን አስገብተን የምናገኘውን ቁጥር ሁለቱን ደምረን ስንት ይመጣል የሚለውን በጋራ እናስላ። የመጀመሪያውን ስናይ ምንድነው ኤሌክትሪክ ፖቴንሻል ዋን ከዚህ ያለው ማለት ነው። ቪ1 ስንፈልግ ኬ ቫሊዩ ስንት ነው የሚያሳየው? ኬ ቫሊዩ 9 ታይምስ 10 the power of 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር ይሆናል። የቻርጇን መጠን ስንት ነው? 2 ታይምስ 10 the power of -6 ኩሎም ቻርጅ አለ ዞል ዲቫይድ ባይ አራውን ዲስታንስ ከዚህ ያለው ዲስታንስ 0.2 ሜትር ማለት ነው። ሪአሬንጅ ስናደርገው ምን እናገኛለን? ቪ1 የሚለውን እንየው። ቪ1 እዚህ ጋር ካልኩሌት ስናደርግ 9 ታይምስ 2 ስንት ነው? 9 18 ነው። ቁጥሮችን ለብቻ እንጻፋቸው። 9 ሲባዛ በ2 ሲካፈል ለ0.2 ይሆናል። ሲባዛ እዚህ ጋር 10 the power of 9 10 the power of -6 አለ። ፓወር ከታች ምንም የለም። ስለዚህ ዩኒቶቹን እናጠፋ። ሜትር አንዷን ታጠፋለች፣ ይህንን አንዷን ታጠፋለች። ኒውተን ሜትር ፐር ኩሎምብ ይመጣል። ወይም ደግሞ ጀስት ምን ማድረግ ነው የሚጠበቅብን? ቮልት ብለን እንሰይማለን። ቮልት ይህን ያህል ቮልት ማለት ነው። ይህን ካልኩሌት ስናደረግ ስንት ነው ቪዋን የምናገኘው? ቪዋን ኢዝ ኢኳል ቱ ሃው ማች የሚለውን እንውሰድ። ካልኩሌት ስናደረግ 9 ታይምስ በስንት በ2 እናባዛለን 18 ይመጣል። ሲካፈል ለስንት 0.2 ስታባዙ ስንት ይመጣ? 90 ይመጣ ማለት ነው። እዚጋ 90 ሲባዛ ይሄ ቤዛቸው ተመሳሳይ ከሆነ ኤክስፖነንታቸው ይደመራል። ሲደመር 9 ሲደመር -6 ቮልት። ስለዚህ ቪዋን ኢዝ ኢኳል ቱ 90 ሲባዛ ፕላስ እና ማይነስ ስለሚሆን 10 the power of 9 ሲቀነስ 6 3 ይሆናል ማለት ነው። አንደኛው ይሄን አገኘን፣ ቪዋንን አገኘን ማለት ነው። ቪዋንን እዚህ ጋር ለመዝግብ ቪዋን ኢዝ ኢኳል ቱ ሃው ማች 90 ማለት ይችን መደመር ትችላላችሁ። 90 ሺህ ማለት ነው። ወይንም እዚህ ጋር ስደምራት 9 ሲባዛ አንዷ 0 እዚህ ጋር ስደምራት 10 the power of 4 አራት ዜሮች ይሆናሉ። እዚህ ጋር 3 ዜሮ ጨምሩ 90 ሺህ ነበረ። ይሄም 40 90 ሺህ ማለት ነው። ተመሳሳይ ነው። የመጀመሪያው ቮልቴጇን አገኘው። የሚቀጥለው ማን ነው? ቪቱ ነው የምፈልገው። ስፈልግ ቪቱ ኢዝ ኢኳል ቱ ኬ ታይምስ ቻርጅ ቱ ኦቨር አርቱ አለ። ቮልቴጅ ቱ ማለት ይሄ ቻርጅ ኔጌቲቭ ቻርጅ ነው። እስከዚህ ፖይንት ድረስ ያለው የቮልቴጅ መጠን ወይም የፖቴንሻል መጠን ምን ያህል ነው? ኤሌክትሪክ ፖቴንሻሉ ስንት ነው? ቪቱ ስንት ነው ነው የሚለው። ቻርጅ ቱ አለ፣ ዲስታንሱ ደግሞ 0.8 ሜትር አለ። እያንዳንዱ ሰብስ ስናደረግ ቪቱ ኢዝ ኢኳል ቱ ኬ ቫሊዩ 9 ታይምስ 10 the power of 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር አለ መልቲፕላይድ ባይ ቻርጅ ቱ። ይህን ኔጌቲቭ ቻርጅ ስለሆነ ኔጌቲቭንም አብራችሁ መጨመር ይኖርባችኋል። ኢንዚስ ኬዝ መርሳት የለባችሁ። ፖቴንሻል ኤሌክትሪክ ፖቴንሻል ኖርማሊ ስካላር ኳንቲ ነው። ቬክተር ስላሉና አቅጣጫ ምንም አይነት ፋክተር የለውም። ግን ኔጌቲቭ ቻርጅ ስለሆነ ኔጌቲቭ ቫሊዩ እንጠቀማለን። ታይም 10 the power of -6 ኩሎም ቻርጅ ዲቫይድ ባይ
አር ቱ ዲስታንስ ከዚህ ያለው ርቀት ስንት ነው? 0.8 እዚህ ጋር ጽፈናል 0.8 ሜትር። ሶ ኤሌክትሪክ ፖቴንሻል ዋንን ስንፈልግ ባገኘነው መሰረት እነዚህንም ቁጥሮችን ለብቻ እንጽፋለን። ኔጌቲቭ ቫሊዩ ኦልሬዲ ለብቻ እናወጣለን። ኔጌቲቭ 9 ሲባዛ በ5 ሲካፈል ለ0.8 ኦኬ። ቁጥሮቹን ይሄንና ይሄንን ወሰድኩ ሲባዛ ፓወሮቹን ደግሞ ለብቻ 10 ዘ ፓወር ኦፍ 9 እና 10 ዘ ፓወር ኦፍ -6 አይደል? ሶ ኩሎምብ ስኩዌር በኩሎምብ አንዷን ፐር ታጠፋለች፣ ሜትር አንዷን ታጠፋለች። ኒውተን ሜትር ፐር ኩሎምብ ከማን ጋር ኢኩቫለንት ነው? ከቮልት ጋር ኦኬ። 1 ቮልት በዚህ መልኩ እንወስዳለን ማለት ነው። ሶ እነዚህን ካልኩሌት ስናደርግ ስንት ይመጣል የሚለው ማየት እንችላለን። ሶ 9 ሲባዛ በ5 45 ይመጣል ሲካፈል ለስንት እናርገው? ለ0.8 ኦኬ 0.8 ሶ ካልኩሌት ስናደርገው ስንት መጣለን? እዚህ ጋር 56.25 ሶ ኔጌቲቭ 56.25 ማለት ነው። ይሄ ቪቱ ሲባዛ መጀመሪያ ላይ እንዳገኘ ነው። ይሄ ፓወራቸውን ስደምር 9 ሲቀነስ 6 ስንት ነው የሚሆነው? ፕላስ እና ማይነስ ስለሚሆን ነው 10 ዘ ፓወር ኦፍ ፖዚቲቭ 3 እናገኛለን ማለት ነው። ኦኬ ሶ በስታንዳርድ ፎርም ማስቀመጥ ትችላላችሁ ወይንም አሲቲዝ መቀመጥ ይችላል። ሶ በዚህ መሰረት አንድ ፖይንት ሽፍት ባረግ ይሄ 4 ይሆናል አይደል? ቪቱ ሶ ኔጌቲቭ 56 የነበረውን 5.625 ሲባዛ ቱ ዘ ሌፍት አንድ ሽፍት ታደርጉ ፓወሩ ጋር እንድትደምራላችሁ ቮልት። ለምንድን ነው ይሄን ያደረኩት? በስታንዳርድ ሳይንቲፊክ ኖቴሽን ለመደመር ነው። ይሄ 4 ነው፣ ይሄም 10 ዘ ፓወር 4 ነው። ሶ እዚህ ጋር ቪቱ አገኘው። ቪቱ ስንት ነው እዚህ ጋር የሚያመለክተው? ኔጌቲቭ 5.625 ታይምስ 10 ዘ ፓወር 4 ቮልት ማለት ነው። ኦኬ ሶ ሁለቱም ምንድን ነው ማድረጋቸው? እደምራቸዋለሁ። ስደምራቸው ስንት ይመጣል የሚለውን በጋራ እናያለን። ኦኬ ሶ ፋይናሊ እዚህ ፖይንት ላይ ያለው ፖቴንሻል መጠን ኤሌክትሪክ ፖቴንሻል አት ዲስታንስ 0.2 ማለት እዚህ ቦታ ላይ ነው። ሶ ቻርጅ ቱ ማለት ቻርጅ ዋን አለ የሁለቱ ድምር ነው። ሶ ማንና ማን እንደምደምር ኤሌክትሪክ ፖቴንሻል 1 እና ኤሌክትሪክ ፖቴንሻል 2 ድምር ውጤት ነው ኤሌክትሪክ ፖቴንሻል አት ፖይንት ፒ አይደለ? ሶ ምንም አይነት ስንደምር ኤሌክትሪክ ፖቴንሻል ስካላር ስለሆነ ምንም አይነት ሌላ አዲሽን የቬክተር አዲሽን ቴክኒኮችን አንጠቀም። ኦኬ ሶ ሲምፕል ነው ማለት ነው። ቁጥሮችን ብቻ ፊድ ማድረግ ነው። ሶ ኤሌክትሪክ ፖቴንሻል 1 ስንት ነው ያገኘ ነው? 9 ታይም 10 ዘ ፓወር ኦፍ ቮልት አለን ሲደመር ኤሌክትሪክ ፖቴንሻል 2 ደግሞ ኔጌቲቭ 5.625 10 ዘ ፓወር ኦፍ 4 ቮልት አለን ማለት ነው። ኦኬ ሶ ሁለቱን ነው የምንቀናነሰው ማለት ነው። ሶ ፕላስ እና ማይነስ ይሆናል። 9 ሲባዛ 10 ዘ ፓወር ኦፍ 4 ቮልት ሲቀነስ ማንን ነው የምቀንሰው? 5.625 10 ዘ ፓወር ኦፍ 4 ቮልት ይሆናል ማለት ነው። ኦኬ ሶ የጋራ መውጣት ይችላል። ማንና ማን 10 ዘ ፓወር ኦፍ 4 ቮልት 10 ዘ ፓወር ኦፍ ቮልት ኮመን ማግኘት ይችላለን። ሶ ኤሌክትሪክ ፖቴንሻል አት ፖይንት ፒ የጋራ ስናወጣ የሚቀሩ ቁጥሮች አሉ። 9 አለ እዚህ ጋር 9 ሲቀነስ ማንን ነው የምንቀንሰው? 5.625 እንቀንሳለን። ሶ የጋራ ደግሞ ኮመንሊ በማን እናባዛለን? 10 ዘ ፓወር ኦፍ 4 ቮልት። ኦኬ ሶ እነዚህ ስንቀናንሳቸው ኤሌክትሪክ ፖቴንሻል አት ፖይንት ፒ ስንት ይመጣል የሚለውን ማየት እንችላለን። ሶ 9 ማይነስ 5.625 ስናደርገው ስንት ይመጣል? 3.375 ይመጣል። ሁለቱን ስታቀናንሱ 3.375 ይመጣል። ኦኬ ሲባዛ ከውጭ ያስቀመጥነው የጋራ 10 ዘ ፓወር ኦፍ 4 ቮልት ማለት ነው። ኦኬ ሶ ኤሌክትሪክ ፖቴንሻል እዚህ ፖቴንሻል አት ፖይንት ፒ ወይንም 0.2 ሜትር ላይ ያለው የኤሌክትሪክ ፖቴንሻል መጠን 3.375 10 ዘ ፓወር ኦፍ ቮልት ብለን በቀላሉ መስራት እንችላለን ማለት ነው። ሶ ከዚህ በፊት ስንማር ስለ ኤሌክትሮስታቲክ ፎርስ ስለ ኤሌክትሪክ ፊልድ ስንፈልግ ማግኒቲዩዱን ብቻ ሳይሆን ዳይሬክሽኑን በጣም ኮንሲደር አድርገን ስንሰራ ነበር። ሶ አሁን ግን ኤሌክትሪክ ፖቴንሻል ስካላር ስለሆነ በቀላሉ ቁጥሮቹን ብቻ ፊድ አድርገን መስራት ነው የሚጠበቅባቸው ማለት ነው። በዚህ መልኩ ከሰራን በትክክል ሰርተናል ማለት ነው። ኤክሰርሳይዝ 6.7 ምንድን ነው የሚለው? ሪፈሪንግ ቱ ኤግዛምፕል 6 ፖይንት አሁን የሰራ ነው ኤግዛምፕል አለ። ኤግዛምፕል 6.8ን በሰራ ነው መሰረት ዲተርሚን ዘ ፖቴንሻል አት ኤክስ 1.5 ሜትር ይላል። አሁን የሰራ ነው 0.2 ሜትር ላይ ያለውን የፖቴንሻል መጠን ምን ያህል ነው ነው። ዲተርሚን ዘ ፖቴንሻል አት ኤክስ ኢዝ ኢኳል ቱ 1.5 ሜትር ዲስታንስ ላይ ምን ያህል ሊሆን ይችላል ነው። ኤንድ ኦልሶ ቢ አት ዋት ፖይንት ኢን
ቢትዊን ቱ ቻርጅስ ዘ ኤሌክትሪክ ፖቴንሻል ዜሮ ይላል። ሁለቱ ቻርጆች ኤሌክትሪክ ፖቴንሻላቸው ዜሮ የሚሆኑበት ዲስታንስ ስንት ላይ ሊሆን ይችላል ነው ጥያቄው። አሁን የሰራነው ኤግዛምፕል ምን ነበረ የሚለውን ላስታውሳችሁ። ሎክ ለምሳሌ ይሄ ጥያቄ ኤግዛምፕል 6.8 የሰራ ነው። ሁለት ቻርጆች አሉ ኪው1 እና ኪው2። ኪው1 ኦሪጂን ላይ ነው፣ ኪው2 ደግሞ 1 ሜትር ርቀት ላይ ነው። ስለዚህ ዲተርሚን ዘ ፖቴንሻል አት ኤክስ ኢኳል 0.2 ሜትር ነበር የሚለው። እዚህ ጋ ያሉ ዳታዎችን የቻርጅ መጠን በሙሉ ያሉ ዳታዎችን ወዴት ነው የምንወስደው? እዚህ ጋር ሪፈር እናደርጋለን ማለት ነው። እዚህ ጋር እንወስዳለን። ነገር ግን ጥያቄው ብቻ ነው የሚቀር ዲተርሚን ዘ ፖቴንሻል አት ኤክስ ኢኳል 0.2 የነበረው ምን ይሆናል ማለት ነው? ዲተርሚን ዘ ፖቴንሻል አት ኤክስ ኢኳል 1.5 አድርገን 1.5 ሜትር ላይ ያለው የፖቴንሻል መጠን ስንት እንደሚሆን በቀላሉ ካልኩሌት ማድረግ ይኖርብናል ማለት ነው። ኦኬ ከዚህ በፊት የሰራ ነው ኤግዛምፕል 6 አጠቃላይ ዳታዎቻችን እነዚህ ነበሩ። በቻርጇ እና በቻርጅቱ መካከል ያለው ስፓን ሌንግዝ 1 ሜትር ነው። የተጠየቅነው ግን ዲተርሚን ዘ ፖቴንሻል አት ኤክስ ኢኳል 1.5 ሜትር ይላል። እንደምታዩት መካከል ላይ አይደለም አሁን የምንፈልገው እዚህ ጋር ሳይሆን አት ፖይንት ፒ 0.2 ሜትር ስላለ ነው እዚህ ጋር የወሰድነው። 1.5 ማለት ይሄ 1 ሜትር ነው። 0.5 እንጨምራለን ማለት ነው። ኦኬ 0.5 ስንጨምር ዲስታንስ ስንት ይሆናል ማለት ነው? 1.5 ይሆናል። ከቻርጅቱ ውጪ ነው የሚሆነው አውትሳይድ ማለት ነው። ኦኬ ይቺን ፖይንት ፒ በላት። ያቺ ፖይንት ከዚህ ቻርጅ ያለው ርቀት ስንት ይሆናል ማለት ነው? 1.5 ሜትር። ኦኬ ኤክስ ኢኳል ቱ ከኦሪጂኑ ሲለካ 1.5 ሜትር ማለት ነው። ኦኬ አሁን አርዋን የምንለው የዲስታንስ መጠን ቻርጇን እስከዚህ ፖይንት ያለው ርቀት 1.5 ሜትር ነው። ይችኛዋ ቻርጅ ስንት ሆናለች? ከዚህ 1 ሜትር ከሆነ ሙሉን 1.5 ከሆነ ዲፈረንሷ ስንት ሆናለች? ከዚህ ያለችዋ ዲስታንስ ከዚህ እስከዚህ ያለው ርቀት ስንት ነው ማለት ነው? 0.5 ይሆናል ማለት ነው። ኦኬ በዛ መልኩ ሞዲፋይ እናደርግና ሄሪዝ ዲስታንስ 0.5 ሜትር ብለን ማስቀመጥ ይኖርብናል። ይችኛውን ያ ዲስታንስ ማለት ቻርጅቱ እስከዚህ ፖይንት ያለው ዲስታንስ ማለት ነው። አርቱ 0.5 ሜትር። አሁን እነዚህ የቅድሙን በሙሉ እዚህ ፖይንት ላይ ያለው ፒ ብለን ስለሰየምነው ነው። እዚህ ፖይንት ላይ ያለውን የፖቴንሻል መጠን ኤሌክትሪክ ፖቴንሻል መጠን ስንት ነው ነው። ከዚህ በፊት እንዳየነው ኤሌክትሪክ ፖቴንሻል 1.5 ሜትር ላይ ፍሮም ዘ ኦሪጂን ስንት ነው ከተባልን ቻርጇን እስከዚህ ያለው የዲስታንስ መጠን ያለው የፖቴንሻል መጠን እና ቻርጁ እስከዚህ ያለውን የፖቴንሻል መጠን ነጣጥሎ መውሰድ ማለት ነው። ኦኬ እዚህ ቦታ ላይ ቻርጇን እስከዚህ ቻርጅቱ እስከዚህ ማለት ነው። ሁለቱን ሰማፕ ስናደርግ አት ፖይንት ፒ ላይ ያለውን ኤሌክትሪክ ፖቴንሻል ማግኘት ይችላለን። የመጀመሪያው ኤ ያ ነው። የኤ ነው የምንሞክረው መጀመሪያ። የቢ ደግሞ መሀል ላይ ኤሌክትሪክ ፖቴንሻል ዜሮ የሚሆንበት ስንት ነው? አንዱ ፖዚቲቭ ነው፣ አንደኛው ኔጌቲቭ ነው። ሁለቱ የሆነ ቦታ ላይ እኩል ባይሆንም ለምሳሌ ቻርጇና ቻርጅቱ እኩል ማግኒቲዩድ ቢኖራቸው ኖሮ እኩል ዲስታንስ ላይ 0.5 ሜትር ላይ ኢንቢቲዩን ማለት ነው መሀል ላይ ኤሌክትሪክ ፖቴንሻል ዜሮ ይመጣል። ነገር ግን የተለያየ የቻርጅ መጠን ስላላቸው አንደኛው 2 ታይም 10 ዘ ፓወር ኦፍ -6 ነው፣ አንደኛው ደግሞ 5 ታይም 10 ዘ ፓወር ኦፍ -6 የተለያየ የቻርጅ መጠን ስላላቸው የቱ ፖይንት ላይ ነው ኤሌክትሪክ ፖቴንሻል ዜሮ የሚሆነው ነው። እሱን በቀላሉ ካልኩሌት የምናደርግበትን ቴክኒክ እንፈጥራለን። ከዚህ በፊት እንደሰራ ነው ቪ1 እና ቪ2 በተናጠል እንሰራለን። ኤሌክትሪክ ፖቴንሻል 1 ማለት ቪ1 ማለት ስንፈልገው ምንድን ነው የምናደርገው? ቪ1 is equal to k times q1 over r1 እናደርጋለን። ኤንድ ቪ2 ደግሞ ስንፈልግ ቪ2 is equal to k times charge 2 over r2 እናደርጋለን። በቃ ሁለቱን አግኝተን የምናገኘውን ቁጥር ስንደምር እዚህ ቦታ ላይ ያለውን ኤሌክትሪክ ፖቴንሻል በቀላሉ ማስላት እንችላለን። ሲምፕሊ ካልኩሌት ስናደርግ v1 is equal to k 9 times 10 the power of 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር አለን። የቻርጇን መጠን ፖዚቲቭ ቻርጅ ነው። ይህንን ዳታ እንወስዳለን። 2 times 10 the power of -6 ኩሎምብ ዲቫይድ ባይ r1 ማለት ይህ ቻርጅ እስከዚህ ፖይንት ያለው ቶታል ርቀት r1 ስንት ነው? 1.5 ሜትር። ከዚህ በፊት እንደሰራ ነው ቁጥሩን ከቁጥሩ ፓወሩን ከፓወሩ ጋር አንድ ላይ ማዛመር ነው። 9 ሲባዛ በ2 ሲካፈል ለ1.5 እናደርጋለን። ፓወሩ ደግሞ 10 ዘ ፓወር ኦፍ 9 እዚህ ጋር አለ፣ እዚህ ጋር ደግሞ 10 ዘ ፓወር ኦፍ -6 አለ። ኦኬ ዩኒቶቹ ያው ይሄ ኩሎምብ አንዷን ታጠፋለች፣ ሜትር አንዷን፣ ኒውተን ሜትር ፐር ኩሎምብ ወይም ቮልት ቀለል አድርገን ስናየው ያ ይመጣል። 9 ሲባዛ በ2 ሲካፈል ለ1.5 ስንት ይመጣል ብለን እናስላ።
ሶ 9 ታይምስ 2 18 ነው ሲካፈል ለስንት ለ1.5 ስታረጉ ስንት ይመጣል? 12 ይመጣል ማለት ነው። ኦኬ ሶ 18 ዲቫይድ ባይ 1.5 ስንት ነው? 12 ይመጣል። 12 ታይምስ 10 ዘ ፓወር ኦፍ 9 እና ማይነስ 6 ሲቀናነሱ 10 ዘ ፓወር ኦፍ 3 ይመጣል ማለት ነው። ኦኬ ኦር ይህንን v1ን እንጻፈው። በስታንዳርድ ፎርም እዚህ ጋር ነጥብ ባረግ ይህንን ነጥብ እዚህ ጋር ባረግ እዚህ ጋር ፓወር 1 መጨመር አለብኝ 4 ሶ v1 ከይሄ ቻርጅ እስከዚህ ድረስ በዚህ ርቀት ላይ ያለውን የፖቴንሻል መጠን ስንፈልግ 12 ታይም 10 ዘ ፓወር ኦፍ 3 ወይ 12000 ማለት እንችላለን። ወይንም እዚህ ጋር አንድ ነጥብ ልጨምርና 1.2 ሲባዛ ነጥብ ከጨመርኩ እዚህ ጋር ፓወሩ ጋር አንድ ጨምራለሁ 10 ዘ ፓወር ኦፍ 3 የነበረው 10 ዘ ፓወር ኦፍ 4 ቮልት ይሆናል ማለት ነው። ኦኬ ሶ ይሄና ይሄ ተመሳሳይ ናቸው። ሶ ስታንዳርድ በሆነ ሳይንቲፊክ ኖቴሽን ለማስቀመጥ ነው። ቮልቴጅ 1 አገኘው። ቀጣይ ደግሞ ቮልቴጅ 2 ወይንም ደግሞ ኤሌክትሪክ ፖቴንሻል 2 እንፈልጋለን። ኤሌክትሪክ ፖቴንሻል 2 የዚህ ቻርጅ እስከዚህ ፖይንት ያለው ኤሌክትሪክ ፖቴንሻል 2 k ታይምስ ቻርጅ 2 ይሄ ቻርጅ ኔጌቲቭ ነው ሲካፈል ዲስታንሷ ደግሞ r2 ትባላለች። r2 ስንት ነው? 0.5 ሶ ሰብስቲቱት እናደርግ v2 is equal to k 9 times 10 the power of 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር አለ። ቻርጅ 2 ስንት ነው የሚያሳየው? ኔጌቲቭ አይደል? ሶ ኔጌቲቭ መድረሳት የለበትም። ኔጌቲቭ 5 ታይምስ 10 the power of minus 6 ኩሎምብ ሲካፈል r2 ዲስታንስ 0.5 ሜትር። ሶ ባሰላ ነው በተመሳሳይ መልኩ እነዚህንም እናባዛለን በቀላሉ እናካፍላለን። ኦኬ ሶ 9 ሲባዛ በኔጌቲቭ 5 ኔጌቲቭ 5 ሲባዛ በ9 ሲካፈል ለ0.5 ቁጥሩን ለብቻ ፓወሩን ደግሞ ለብቻ 10 ዘ ፓወር ኦፍ 9 አለ እዚህ ጋር 10 ዘ ፓወር ኦፍ ማይነስ 6 ዘ ዩኒት ኦፍ ኤሌክትሪክ ፖቴንሻል ቮልት ይባላል። በቃ ሶ በዚህ መሰረት 9 ጊዜ 5 45 ነው። 45 ለ0.5 እናካፍላለን ማለት ነው። እዚህ ጋር እንምጣና 9 ታይምስ 5 ዲቫይድ ባይ 0.5 ስናደርግ ስንት ይመጣል? 90 ማለት ነው። ኦኬ ሶ v2 is equal to ኔጌቲቭ 90 ሲባዛ እዚህ ጋር ፓወሮቹን በተደጋጋሚ ስለሰራ ናቸው ስንት ይሆናል? ስንደምራቸው 9 ሲደመር ኔጌቲቭ 6 ፖዚቲቭ 3 ይመጣል። ኦኬ ይሄን አገኘም ማለት ነው። እዚህ ጋር እንጻፈው v2 is equal to ኔጌቲቭ እቺን 0 እዚህ ጋር ልደምራት ስደምራት 9 ይሆንና 9.0 ወይም 9 10 ዘ ፓወር ኦፍ አንዷ 0 እዚህ ጋር ስደምር 10 ዘ ፓወር ኦፍ 4 ይሆናል። 3 የነበረው 4 ይሆናል። ሶ እዚህ ጋር እና እዚህ ጋር የጻፍኳቸው ተመሳሳይ ነገሮች ናቸው። ሁለቱን ፖቴንሻል ዲፈረንሶች ምን ማድረግ ነው የምናደርግ ምንድነው? በቀጣይ መደመር ነው የሚጠበቅብን። ስደምረው ስንት ይመጣል? ፖቴንሻል አት ፖይንት ፒ እዚህ ቦታ ያለው ቪፒ ስንት ነው ነው? ሶ ቪፒ ፖቴንሻል አት ፖይንት ፒ ወይ 1.5 ሜትር ርቀት ላይ v1 1.2 ሲባዛ 10 ዘ ፓወር ኦፍ 4 ቮልት ሲደመር v2ም ኔጌቲቭ ስለሆነ ማይነስ ብራኬት ውስጥ ነገር 9 ታይምስ 10 ዘ ፓወር ኦፍ 4 ቮልት አለ። ኦኬ ሶ ፕላስ እና ማይነስ ስለሚሆን ኤሌክትሪክ ፖቴንሻል አት ፖይንት ፒ 1.2 ታይምስ 10 ዘ ፓወር ኦፍ 4 ቮልት ሲቀነስ 9 ታይምስ 10 ዘ ፓወር ኦፍ 4 ቮልት ይሆናል። ሶ ኤሌክትሪክ ፖቴንሻል አት ፖይንት ፒ ኢዝ ኢኳል ቱ የጋራ ሁለቱን እንወስዳለን ኮመን ማለት ነው። ሶ ማንና ማን ቀረ? እዚህ ጋር 1.2 አለ ሲቀነስ 9 ሲባዛ ኮመን የሆነው 10 ዘ ፓወር ኦፍ 4 ቮልት። ኦኬ ሶ ሁለቱን 1.2 ላይ 9 ሲቀነስ ስንት ይመጣል? ሶ 1.2 ማይነስ 9 ታረጉ ኔጌቲቭ 7.8 ይመጣል። ሶ ኤሌክትሪክ ፖቴንሻል አት ፖይንት ኔጌቲቭ 7.8 10 ዘ ፓወር ኦፍ 4 ቮልት ይመጣል ማለት ነው። ኦኬ ሶ እዚህ ፖይንት ላይ ያለው ኤሌክትሪክ ፖቴንሻል መጠን 1.5 ሜትር ርቀት ላይ ማለት እዚህ ቦታ ላይ ማለት ነው የኤሌክትሪክ ፖቴንሻል መጠን ስንት ይመጣል? ኔጌቲቭ 7.8 10 ዘ ፓወር ኦፍ 4 ቮልት ብለን በቀላሉ የመጀመሪያውን ኤ መልስ መመለስ ይችላል። ቢ ደግሞ at what point in between ይላል። በሁለቱ ቻርጆች አንዱ ፖዚቲቭ አንዱ ኔጌቲቭ ነው የሚሆነው። ሶ የትኛው ዲስታንስ ፖይንት ላይ ለምሳሌ ሁለቱ ርቀታቸው 1 ሜትር ነው መሀል ላይ ነው የሚሆነው 0.5 ሜትር በሁለቱ ወይንስ
ይሄኛው 0.2 ሌላኛው 0.8 ላይ ነው ወይም 0.3 በ0.7 ነው። የሆነ ቦታ ላይ ሁለቱ ፖቴንሻል ኤሌክትሪክ ፖቴንሻል V1 እና V2 ተደምረው አንዱ ፖዚቲቭ አንዱ ኔጌቲቭ ስለሚመጣ ነው። ዜሮ የሚመጣበት ፖይንት መፈለግ ነው። ያን ፖይንት ነው የምንፈልገው በቀጣይ ማለት ነው። እዚህ ጋር መጠንቀቅ ያለብን ቢን ስንሰራ የቢን ነው ሶልቭ የምናደርገው ቻርጅ 1 እና ቻርጅ 2 ጀስት ኢንቢቲዩ ነው የሚለው ኔት ኤሌክትሪክ ፖቴንሻሉ ወይንም ደግሞ ኤሌክትሪክ ፖቴንሻል ዜሮ የሚሆንበት ቦታ ነው። ያን ዲስታንስ አናውቀውም። ቻርጅ 1 እስከ ለምሳሌ ሌስቴክ ገስ እናርግ ከዚህ ያለው ዲስታንስ R1 እንበለው። ሌላኛው ደግሞ ይሄ ቻርጅ እስከዚህ ያለው ርቀት ደግሞ R2 እንበለው። ሁለቱ R1 ሲደመር R2 ያለው ርቀት ስንት ነው የሚሆነው? 1 ሜትር። ያ ዲስታንስ የምናገኘው ዲስታንስ R1 እና R2 ኔት ኤሌክትሪክ ፖቴንሻል ወይም ኤሌክትሪክ ፖቴንሻሉ ዜሮ የሚመጣበት ቦታ ነው። ያ ቦታ የትኛው ነው? ፒ ብለን እንሰይመውና R1 ዲስታንስ ኤንድ R2 ዲስታንስ ምን ያህል ነው? R2 ዲስታንስ ምን ያህል ነው? ኦኬ ምን የሚሆንበት when the electric potential at a point P is 0 የሚሆንበት ቦታ ነው። 0 ቮልት ማለት ነው። ስለዚህ ምንድነው የምናደርገው? ኤሌክትሪክ ፖቴንሻል ማለት the sum of potential 1 ሲደመር potential 2 አንደኛው ፖዚቲቭ ሌላኛው ኔጌቲቭ ስለሆነ ሲቀናነሱ 0 የሚመጣበት ቦታ ስንት ነው? ሰብስቲቱት ስናደርግ ምንድነው የምናገኘው? ሉክ ኤሌክትሪክ ፖቴንሻል ማለት 0 የሚመጣበት ከሆነ የሚፈለገው ስንነሳም ይሄ ቦታ 0 ነው ማለት ነው። ኤሌክትሪክ ፖቴንሻሉ 0 የሚመጣ 0 ብለን ነው የምንነሳው። ተደምረው ሁለቱ እኩል ይሆናል። ኤሌክትሪክ ፖቴንሻል 1 ማለት ደግሞ ኤ ቻርጅ Q1 ነው፣ ኤ ቻርጅ Q2 ነው። ስለዚህ ሁለቱ K ታይምስ Q1 ኦቨር R1 ዲስታንስ። ያ ዲስታንስ አናውቀውም፣ አሁን ስንፈልግ ነው የምናውቀው። ያ ዲስታንስ የምናገኘው ግን እዚህ ጋር 0 ብለን የተነሳ ነው። ያ ዲስታንስ የምናገኘው ዲስታንስ ኤሌክትሪክ ፖቴንሻል የሁለቱ ተደምረው 0 የሚመጣበት ቦታ ነው። K Q1 ኦቨር R1 ማለት ነው። ሲደመር ይሄ ኔጌቲቭ ስለሆነ ኔጌቲቭ ማድረግ ይኖርብናል። ኔጌቲቭ K ታይምስ ቻርጅ 2 ኔጌቲቭ ስለሆነ ነው ቻርጅ 2 ዲቫይድድ ባይ R2 ይሆናል ማለት ነው። ኦኬ ደን ቀጣይ ምንድነው የምናደርገው? ይሄን ወደዚህ እናመጣዋለን። ይሄን ወደዚህ ስናመጣው ማይነስ የነበረው ፕላስ ሆኖ ይመጣል። K ታይምስ Q2 ኦቨር R2 ይሆናል። እዚህ ጋር ደግሞ ማን ነው የሚሆነው? K ታይምስ Q1 ኦቨር R1 ይሆናል ማለት ነው። የሚቃለል ነገር ይኖረናል። ማንና ማን? K በK ይጣፋልናል። ሌላስ ቻርጅ 2 በቁጥር ስንት ነው? ይሄ መጠቀም ወይ መጠቀም ትችላላችሁ። እዚህ ጋር ኔጌቲቭ ስለተጠቀምኩ አሁን ደግሜ አልጠቀምም። ቻርጅ 5 ሲባዛ 10 ዘ ፓወር ኦፍ -6 ኩሎምብ ሲሆን ሲካፈል R2 ይሆናል። ቻርጅ 1 ደግሞ በቁጥር 2 ታይምስ 10 ዘ ፓወር ኦፍ -6 ኩሎምብ ዲቫይድድ ባይ R1። እዚህ ጋር ለምንድን ነው ኔጌቲቭ 5 ያላረኩት? መጀመሪያውኑ ሰብስታረግ ይሄ ቻርጅ ኔጌቲቭ ነው ብዬ ስለተነሳው ነው። ካልተነሳችሁ ግን ፕላስ አድርጋችሁ በኋላ ቁጥር ሰብስቲቱት ስታደርጉ ኔጌቲቭ ማድረግ ትችላላችሁ። ዘን የሚጣፉ ነገሮች አሁንም ይኖራሉ። ቁጥሮቹን ማቃለል ሲምፕሊፋይ ማድረግ ይቻላል። ይሄ በዚህ ይጣፋል። ቦት ሳይድስ ኔጌቲቭ መልቲፕላይድ ባይ 1 ኦቨር 10 ዘ ፓወር ኦፍ -6 ኩሎም 10 ዘ ፓወር ኦፍ -6 ኩሎም ብታባዙት 1 ኦቨር አድርጋችሁ ሁለቱ ይጣፋሉ። እዚህ ጋር ማን የቀረው? 5 ዲቫይድድ ባይ R2 ኩሎናል 2 ዲቫይድድ ባይ R1። ክሪክሮስ እናባዛና ቀጣይ ስቴፓችን ምን እንደሆነ በቀላሉ ሶልቭ የምናደርግበትን እናያለን። ኦኬ ይሄን በዚህ እናባዛ። ይሄን በስናባዛ ምን እናገኛለን? 5 ሲባዛ R1 5 R1 እኩል ይሆናል። ይሄን በስናባዛ ደግሞ 2 R2 ነው። ኦኬ ከዚህ በመነሳት ቀጣይ ስቴፓችን እዚህ ጋር እናምጣው። 5 R1 is equal to 2 R2 ይላል አይደለ? እዚህ ጋር ግን ሁለቱ R1 ፕላስ R2 ስንት ሜትር ነው? 1 ሜትር ነው። ስለዚህ ምን ላርግ? እዚህ ጋር ተወሰነ ሞዲፋይ ላርግ። ይሄንን ወደዚህ ባመጣው ለምሳሌ R1 እኩል ይሆናል 1 ሜትር 1 ማለት ነው። ይሄን ወደዛ ሳመጣው ሲቀነስ R2
ይሄን ወደዛ ማይነስ ይሆናል ማለት 1 ሜትር ሲቀነስ አርቱ ይሆናል። ሶ ምን ላድርግ እዚህ ጋር r1 is equal to 2 in bracket r2 ማለት ምን ማለት ነው? ኦኬ በአርቱ ቦታ ሳይሆን በr1 ነው ያስገባሁት። ኦኬ እሺ እንደዚህ እናርግ 2 times r2 ነው። ሶ በr1 ቦታ ማለት ላስገባ r1 ማለት 1 ሲቀነስ r2 ማለት ነው አይደል? ሶ ይሄን ወደዚህ ስለወሰድኩት ነው። ሶ ምን አደርጋለሁ አባዛዋለሁ 2 times r2 ይሆናል ማለት ነው። ኦኬ በr1 ቦታ ነው r1 ማለት 1 minus r2 ነው ዲስታንስ 2 ማለት ነው። ቻርጅ 2 ከዚህ እስከዚህ ያለው ዲስታንስ ላባዛ ብራኬት ውስጥ ያለው 5 ሲባዛ በ1 5 ነው። 5 ሲባዛ በr2 5 r2 ይሆናል is equal to 2 r2 ላይክ ተርሞቹን ልሰብስባቸው እስኪ ይሄን ወደዚህ ሳመጣው 5 እኩል ይሆናል እዚህ ጋር 2 r2 ይሆናል። ይሄን ወደዛ ሳመጣው ፕላስ ይሆናል 5 r2 ይሆናል 2 r2 ፕላስ 5 r2 ሁለቱ ሲደመሩ 7 r2 ይሆናል ማለት ነው። ኦኬ 7 ታይምስ r2 ይሆናል። ሶ r2ን ለማስቀረት ኦቨር 7 7 በ7 ጠፋና r2 ማለት ቻርጅ 2 እስከዚህ ፖይንት ያለ ዲስታንስ መጠን አሁን አገኛለሁ 5 ሲካፈል ለ7 ሜትር በሜትር ስለተቀመጠ ነው። ሶ ቁጥሮቹን በቀላሉ በዚህ መልኩ ማግኘት ይችላል። ሶ ሉክ 5 divided by 7 ስንት ይመጣል? 0.71 approximately 0.714 ይላል። 0.71 ብቻ እዚህ ድረስ approximately ብናስቀምጠው ይሻላል ነው። 0.71 ሜትር ርቀት አለው ማን ይሄ ቻርጅ ከዚህ ሶ ቻርጅ 2 ኔጌቲቭ ቻርጅ ነው 0.71 ሜትር ርቀት ድረስ ያለው ፖይንት r2 ይባላል ነው። በቀላሉ r1 ማግኘት ይችላል እዚህ ጋር ባገኘሁት መሰረት አይደል? ሶ ዲስታንሷንም ማግኘት ይችላል። ሶ r1 ለማግኘት ምን ማድረግ ነው የሚጠበቅብኝ? r1 ማለት እዚህ ጋር ማን 1 ማይነስ r2 ይላል r2 ደግሞ እዚህ ጋር አግኝቻለሁ 0.71 ሶ 1 ሜትር ላይ 0.71 ስትቀንሱ ታገኛላችሁ 1 ማይነስ 0.71 ስንት ይመጣል? 0.29 ማለት ነው። ኦኬ አፕሮክሲሜትሊ 0.29 ሜትር ነው። ሶ ዲስታንሳቸውን አገኘው r1 ስንት ነው? 0.29 ሜትር r2 ዲስታንስ ስንት ነው? 0.71 ሜትር አፕሮክሲሜትሊ እነዚህ ዲስታንስ ላይ ይሄ ቻርጅ ከዚህ ያለው ርቀት r1 ስንት ነው የተባለው? መልሳችን 0.29 ሜትር ሲሆን ይሄ ቻርጅ ደግሞ ያለው ርቀት 0.71 ሜትር ላይ እዚህ ፖይንት ላይ ምን ይፈጠራል? ኤሌክትሪክ ፖቴንሻሉ 0 ይመጣል ነው። ቻርጇን 0.29 ቻርጅቱ ደግሞ 0.71 ሜትር ርቀት ላይ እዚህ ፖይንት ላይ በሁለቱ መካከል አሁን ሁለቱን ስደምራቸው ስንት ነው? 0.29 ሲደመር 0.71 ሜትር ሁለቱ ሲደመሩ 1 ሜትር ይመጣል። ኦኬ 1 ሜትር ርቀት ይመጣል። ሶ በሁለቱ መካከል ስለሚል ከቻርጇን ሜጀር ስናደርግ በ0.29 ሜትር ከቻርጁ ሜጀር ስናደርግ ደግሞ 0.79 ሜትር ላይ ኤሌክትሪክ ፖቴንሻል ምን ይመጣል? 0 ይመጣል ማለት ነው። ኦኬ ሶ ቼክ ማድረግ ትችላላችሁ። አሁን r1ን ይሄንን r2 ይሄን ያህል ብላችሁ ይሄው r2 ማለት ዲስታንሱ ይሄ ነው። ሶ እዚህ ቦታ ላይ እውነት ኤሌክትሪክ ፖቴንሻል 0 ይመጣል። q1 እና q2 እነዚህ ማግኒቲዩዳቸው ወስዳችሁ ባላቸው ዲስታንስ ይሄንን ቁጥር ብታስገቡ ኤሌክትሪክ ፖቴንሻል 0 ይመጣል። ኤግዛክትሊ 0 ይመጣል። ሶ የተጠየቃችሁትም r1 እና r2 ኤሌክትሪክ ፖቴንሻል 0 የሚመጣበትን ቦታ ፈልጉ ነው። ሶ r1 0.29 r2 ዲስታንስ ደግሞ 0.71 ሜትር ብላችሁ ከመላሳችሁ በትክክል ተመልሰዋል ማለት ነው። ኦኬ ኤግዛምፕል 6.9 መጻፋችሁ ለሚገኝ ካልኩሌት ዘ ቼንጅ ኢን ኤሌክትሪክ ፖቴንሻል ኢነርጂ ኢን ሙቪንግ ኤ charge from 5 cm to 0.1 cm from a charged sphere with a charge of ይላል። ሶ ይሄ ጥያቄ አይ ቲንክ ብዙ ነገሮች ይቀሩታል። አንደኛ የቻርጅ መጠን አልሰጠም። ሁለተኛ ደግሞ መጻፋችሁ ላይ ስታዩት ካልኩሌት በሚያደርግበትን ወይ ስታዩ
አንደኛ እዚህ ጋር የሰጠው 5 ሴንቲሜትር ማለት ወደ ሜትር ስትለውጥ 0.05 ማለት ነው። ይሄኛው ዲስታንስ ትክክል ነው። ይሄኛውን ግን ሰብ ሲያደርግ 0.1 ሴንቲሜትር ወደ ሜትር ሲለወጥ 0.0010 ይቀራል። ኦኬ ሶ ይህን ነገር ትንሽ ሞዲፋይ ማድረግ አለብን፣ ወይንን ጥያቄውን ስንሰራ ወይም ደግሞ ጊቭኑን ማስተካከል አለብን። ሶ ጊቭኑን ብናስተካክል የተሻለ ነው። ሶ ምን ብለን እናስተካክለው? ይህንን 5 ሴንቲሜትር ኤግዛክትሊ ስንወስዳለን። ይሄን ግን 0.1 ሴንቲሜትር የሚለውን 1 ሴንቲሜትር እናደርገዋለን ማለት ነው። ከዚህ ጋር ተመሳሳይ እንዲሆንላችሁ። እንዲሁም ፍሮም ኤ ቻርጅ ስፌር ዊዝ ኤ ቻርጅ ኦፍ ይልና አልተናገርም። ሶ ምንድነው ሰብስት ያደረገው ብለን ስናይ ኪው ስሞል ኪው የወሰደው 10 ዘ ፓወር ኦፍ -6 ነው። ኤንድ ካፒታል ኪው ወይንም ደግሞ ቻርጅ ኦብጀክት 10 ዘ ፓወር ኦፍ -9 ነው። ይሶ የሁለቱን ቻርጆች ጊቭን እዚህ ጋር እንሞላና እንዴት እንደሚሰራ በቀላሉ ሞዲፋይ አድርገን ወይም ማስተካከለን እንሰራለን። የመጀመሪያው ይሄ 0.1 የሚለውን እችን 0 እናጠፋና ስንት ሴንቲሜትር ይሆናል? 1 ሴንቲሜትር ብለን ጊቭናችን እናስተካክላለን። ኤንድ ኦልሶ ኤ ቻርጅ ኦፍ ስሞል ኪው 10 ዘ ፓወር ኦፍ -6 ክሎምፕ ኤንድ ካፒታል ኪው 10 ዘ ፓወር ኦፍ -9 ክሎምፕ። ወይንም ደግሞ ስሞል ቻርጁ አንደኛው ቻርጅ 1 ማይክሮ ክሎምፕ ማለት ትችላላችሁ። ሌላኛው ቻርጅ ደግሞ 1 ናኖ ክሎምብ ብላችሁ መስራት ይችላል። አሁን የተሟላ ጥያቄ ነው የሚሆነው ማለት ነው። ከ5 ሴንቲሜትር ወደ 1 ሴንቲሜትር ጊቭን አለን። ስለዚህ ምንድን የምንፈልገው? እስኪ ጊቭናችን ምን ብለን እናስቀመጥ? ጊቭን ዳት ኤሌክትሪክ ፖቴንሻል ነው ፈልጉ የተባለው። ሉክ ስፌሪካል ሼፕ ያለው ቻርጅድ ቦዲ ያለን። ሉክ ለምሳሌ ይህን ፖይንት አር ኦፍ ኤን በለው፣ ይሄን ቢን በለው። ይሄ ቴስት ቻርጅ ከኤ ወደ ቢ ነው ሙቭ ያደረገው። ስለዚህ የመጀመሪያው የኤ ዲስታንስ ስንት ሴንቲሜትር? 5 ሴንቲሜትር። ከዚህ ቻርጅ እስከዚህ ፖይንት ያለው ዲስታንስ ከዚህ ያለው ማለት ነው። አር ኦፍ ኤም ባለው ስንት ሴንቲሜትር? 5 ሴንቲሜትር እንወስዳለን። ኤ ቻርጅ እዚህ ፖይንት ላይ ደግሞ ከቻርጅ እስከዚህ ያለው የዲስታንስ መጠን ስንት እንውሰድ? 1 ሴንቲሜትር። ኦኬ ሶ ከ5 ወደ 1 ሴንቲሜትር አፕሮች አድርጓል ማለት ነው። ኦኬ ያ ማለት 4 ሴንቲሜትር ሙቭ አድርጓል ይሄ ቻርጅ ማለት ነው። ኦኬ በዚህ መካከል ስለዚህ ከዚህ ባለው የኤሌክትሪክ ፖቴንሻል ዲፈረንሱ ምን ያህል ነው? ካልኩሌት የኤሌክትሪክ ፖቴንሻል ኢነርጂ ነው የሚለው። ኤሌክትሪክ ፖቴንሻል ኢነርጂያችን ስንት ነው የሚለው። ሶ ምን ነገሮች ተሰጥተዋል? ጊቭኖቻችንን እናስቀምጥ። አንደኛው አር ኦፍ ዲስታንስ ኤ ተሰጥቷል። ዲስታንስ ኤ ስንት ነው የሚያሳየው? 5 ሴንቲሜትር ማለት ነው። 5 ሴንቲሜትር ወደ ሜትር ሲለወጥ ስንት ይመጣል? 0.05 ሜትር። 1 ሜትር ማለት 100 ሴንቲሜትር ነው። ለ100 ስታካፍሉ 0.05 ሜትር ይመጣል። ከዚህ ያለው ማለት ነው። አር ኦፍ ቢ ምንለው ወይም ደግሞ ዲስታንስ ቢ ከቻርጁ እስከዚች ፖይንት ቢ ድረስ አር ኦፍ ቢ ብለን እንሰይመዋለን። አር ኦፍ ቢ ስንት ሴንቲሜትር ነው? 1 ሴንቲሜትር። መጽሐፋችሁ ከሰራው ጋር ለማስተካከል ግራ እንዳይገባችሁ ብዬ ነው ይህን ነገር ያደረግ ነው። ቁጥሩን አንዳንዴ የኮምፒውተር ስህተቶች ስለሚኖሩ ይህን እያስተካከልን 1 ሴንቲሜትር ወደ ሜትር ሲለወጥ 0.01 ሜትር። እነዚህ ነገሮች ናቸው። ሌላው ደግሞ የሚያስፈልገን ነገር የቻርጅ መጠን ነው። የቻርጅ መጠናችን ኪው ስሞል ኪው ስንት ነው? 10 ዘ ፓወር ኦፍ -6 ክሎምብ ኤንድ ካፒታል ኪው ደግሞ ይህ ቻርጅ ማለት ነው። እቺ ቴስት ቻርጅ ነች። 10 ዘ ፓወር ኦፍ -9 ክሎምብ። ኦኬ ማቀያየርም ትችላላችሁ። ኦኬ በቀላሉ ይሄንን እንወስድና ያለውን ነገር ኤሌክትሪክ ፖቴንሻል ኢነርጂ እንፈልጋለን። ሪኳየርድ ምንድን ነው የሚፈልገው? የሚያስፈልገው ነገር ካልኩሌት ኤሌክትሪክ ፖቴንሻል ኢነርጂ ነው። ኤሌክትሪክ ፖቴንሻል ሲሆን ኤሌክትሪክ ፖቴንሻል ኢነርጂ ነው። ኤሌክትሪክ ፖቴንሻል ኢነርጂ ስንት ነው? ኢናዘሮ ኤሌክትሪክ ፖቴንሻል ማለት ዊሳይድ ኤሌክትሪካል ወርክ ደን ማለት ነው። ኦኬ እሱን ነው ፈልጉ የተባለው። ከዚህ በፊት በተማርነው መሰረት ኤሌክትሪክ ፖቴንሻል ማለት ምን ማለት ነው? ኤሌክትሪካል ፖቴንሻል ኢነርጂ ማለት በሌላ አባባል ቻርጅ ታይምስ ቼንጅን ፖቴንሻል ዲፈረንስ ማለት ነው አይደል? ኤሌክትሪካል ፖቴንሻል ኢነርጂ ኢዝ ኢኳል ቱ ቻርጅ ታይምስ ፖቴንሻል ዲፈረንስ ማለት ነው። ፖቴንሻል ዲፈረንሳችን እንዴት ነው የምናውቀው ካለን ኤ እና ቢ ላይ ያለ የፖቴንሻል ለውጥ ይኖራል አይደለ? ኤሌክትሪካል ፖቴንሻል ኢነርጂ ኢዝ ኢኳል ቱ ቻርጅ መልቲፕላይድ ባይ ፖቴንሻል ዲፈረንስ ማለት ኤ እና ቢ ላይ ያለ የፖቴንሻል መጠን ይለያያል። ፖቴንሻል አት ፖይንት ኤ እና ፖቴንሻል አት ፖይንት ቢ ልዩነት አለው። ስለዚህ ምንድን ነው የምናደርገው? ያለ የፖቴንሻል ልዩነት
ፖቴንሻል አቴ ፖይንት ቢ ሲቀነስ ፖቴንሻል አቴ ፖይንት ኤ እናደርጋለን። ኦኬ ሶ ቻርጅ ሙቭ ከዚህ ያለው ሰብትራክት እናደርጋለን። ሶ ሰብስትራክት ስናደርግ ኤሌክትሪክ ፖቴንሻል ኢነርጂ እዚህ ኳልቱ ቻርጅ ኤሌክትሪክ ፖቴንሻል አት ፖይንት ቢ ላይ ስንፈልግ ኬ ታይምስ ማን እንወስዳለን? ኪው ታይምስ ቻርጅ ማለት ነው ዲቫይድ ባይ አር ኦፍ ማን ነው የምንወስደው? አር ኦፍ ቢ ዲስታንስ ቢ ማለት ነው። ቪኤ ማለት ደግሞ በሌላ አባባል ኬ ታይምስ ኪው ዘሴም ቻርጅ ሙቭ ስላደረገ ነው ታይምስ አር ኦፍ ኤ። ይህ ቻርጅ ወደዚህ ነው ሙቭ ያደረገው። የጋራ የሚወጡ ነገሮች አሉ፣ ሁለቱ ነገሮች ይወጣሉ። ኤሌክትሪክ ፖቴንሻል ወይንም ደግሞ ዊሳይድ ኤሌክትሪክ ኢነርጂ የምንለው ወደዚህ ሁለቱን ኮመን ስናወጣ ኬ ታይምስ ኬ እዚህ ጋር ኬ አለ፣ ኬ ታይምስ ኪው እዚህ ጋር ቻርጅ ስሞል ኪው አለ። እነዚህን የጋራ ሳወጣ ማንቀረ እዚህ ጋር ዋን ኦቨር አር ቢ ሲቀነስ ዋን ኦቨር አር ኤ ይሆናል ማለት ነው። በኤ እና በቢ ያለውን የፖቴንሻል ልዩነት ነው እያሰላን ያለ ነው። ስለዚህ ኤሌክትሪክ ፖቴንሻል ኢነርጂ ዩ ኢዝ ኢኳል ቱ ኬ ቫልዩ ስንት ነው የተሰጠን? ኬ ኦልሬዲ ይታወቃል፣ እዚህ ጋር ባይሰጥም መጻፍ ይኖርብናል። 9 ታይም 10 ዘ ፓወር ኦፍ 9 ኒውተን ሜትር ስኩዌር ፐር ኪሎም ስኩዌር ነው። እሱን ሰብስት እናደርጋለን። 9 ታይም 10 ዘ ፓወር ኦፍ 9 ኒውተን ሜትር ስኩዌር ፐር ኪሎም ስኩዌር ይሆናል። ቻርጅ ይህንን ወስደናል 10 ዘ ፓወር ኦፍ ኔጌቲቭ 9። ስሞል ኪው ደግሞ ስንት ነው? 10 ዘ ፓወር ኦፍ ማይነስ 6 አይደለ? እነዚህ ሰብስት አደረግን ኢን ብራኬት 1 ዲቫይድ ባይ አር ኦፍ ቢ ስንት ነው? 0.01 ይሆናል። 0.01 ሜትር ሲቀነስ አንድ ሲካፈል አር ኦፍ ኤ ደግሞ ማለት ስንት ነው የሚያሳየው? አር ኦፍ ኤ 0.05 0.05 እናደርጋለን ማለት ነው። በቀላሉ ይህንን አስገብተን ሰብስቲት አድርገን ማብዛት ይጠበቅብናል። እዚህ ጋር ስናሰላ በደንብ መጠንቀቅ ያለብን ቁጥሮችን ለብቻ እንጻፍ። ኤሌክትሪክ ፖቴንሻል ኢነርጂ ዩ ማለት ነው። እዚህ ጋር 9 አለ። 9 ሲባዛ የለም ሌላ ቁጥር። ፓወሮችን ውስጥ 10 ዘ ፓወር ኦፍ 9 አለ። እዚህ ጋር 10 ዘ ፓወር ኦፍ ማይነስ 9 አለ። እዚህ ጋር ደግሞ 10 ዘ ፓወር ኦፍ ማይነስ 6 አለ። ክሎምብ ሲባዛ ክሎምብ ስኩዌር ይሆናል። እዚህ ጋር ኒውተን ሜትር ስኩዌር ፐር ክሎምብ ስኩዌር ይሆናል። ክሎምብ ሲባዛ ክሎምብ ስኩዌር ይሆናል። ብራኬቱን ለብቻ በኋላ ስለዋለሁ። ይሄ ተጣፋልኝ ማንቀረ ኒውተን ሜትር ስኩዌር። በጣም ጥሩ። ቀጣይ ምንድን ነው የማደርገው? እዚህ ጋር ይሄ እንዳለ ነው የሚሆነው ብያቸዋለሁ። ሙሉ ለሙሉ ይወርዳል። ፓወሮቹን ለብቻ ላስላ። ኤሌክትሪክ ፖቴንሻላችን እዚህ ጋር እናስቀምጥ። ኤሌክትሪክ ፖቴንሻል ኢነርጂ ኢዝ ኢኳል ቱ ይሄ ፓወር ስደማምረው 10 ዘ ፓወር ኦፍ 9 ሲባዛ 10 ዘ ፓወር ኦፍ ማይነስ 9 ፖዚቲቭ 9 አለ ኔጌቲቭ 9 አለ 10 ዘ ፓወር ኦፍ ማይነስ 6 አንዱን ቤዝ 10 ወስጄ 9 ሲደመር ኔጌቲቭ 9 ሲደመር ኔጌቲቭ 6 እዚህ ጋር ምን አገኛለሁ? 10 ዘ ፓወር ኦፍ ፕላስ እና ማይነስ ወደ ማይነስ ይቀየራል። 9 ሲቀነስ 9 ይሆናል። አሁንም ፕላስ እና ማይነስ ይሆናል። 9 ሲቀነስ 9 0 ነው። 0 ሲቀነስ 6 ኔጌቲቭ 6 እነዚህ ፓወሮች ተቀናንሰው 9 እዚህ ጋር መልስ እንጻፍ 10 ዘ ፓወር ኦፍ 9 ታይም 10 ዘ ፓወር ኦፍ ኔጌቲቭ 6 መጣ። እዚህ ጋር ያሉት ጣጣዎች በሙሉ ጨረስኩ ማለት ነው። ኦኬ የቀረኝ ዩኒት ኒውተን ሜትር ስኩዌር ነው። ኒውተን ሜትር ስኩዌር ነው። ሌላው ተጣፍቶልኛል። ቀጣይ ብራኬት ውስጥ ያሉ ነገሮችን ነው ማሰለው፣ እዚህ ውስጥ ያሉትን ማለት ነው። ኦኬ 1 ኦቨር ይላል 1 ኦቨር 0.01 ሜትር ሲቀነስ 1 ኦቨር 0.05 ሜትር። ኦኬ እዚህ ጋር ያሉትን ነገሮች ማጥፋት ይኖርብኛል። በቀላሉ ካንስል ማድረግ ይኖርባቸዋል ማለት ነው። ኦኬ እነዚህን ነገሮች ጨርሰና ውስጥ ያለውን ብራኬት ደግሞ ብራኬት ውስጥ አሁን ያገኘነውን ነገር ምንድነው የምናደርገው? የጋራ መውሰድ አለብን። ኤልሲኤም ማለት ነው። ኦኬ አሁን ያገኘነው ቁጥር አለ። እነዚህን ነገሮች አስልቼ እናግኝቻለሁ። የ0.01 እና የ0.05 የጋራ ማን ነው ብለን ማስታወስ ያስፈልጋል። ኤልሲኤማቸው ሊስት ኮመን መልቲፕላቸው 0.05 ይሆናል ለሁለቱም የጋራ። ስለዚህ
ኤሌክትሪካል ፖቴንሻል ኢነርጂ ኢዝ ኢኳል ቱ 9 ታይምስ 10 ዘ ፓወር ኦፍ -6 ኒውተን ሜትር ስኩዌር ኢን ብራኬት የጋራ የ0.01 እና የ0.05 የኤልሲኤም 0.05 ይሆናል ሜትር። 0.05 ሲካፈል ለ0.01 ሜትር ስታካፍሉት 5 ይመጣል። 5 ሲባዛ በአንድ 5 ይሆናል። 0.05 ሜትር ሲካፈል ለ0.05 ሜትር ስታካፍሉት ደግሞ 1 ሲባዛ በአንድ 1 ይመጣል ማለት ነው። ይሄ ነገር ካልተዋጠላችሁ 0.05 ሲካፈል ለ0.1 5 ይመጣል አይመጣም የሚለውን ቼክ ለማድረግ ሉክ ኦኬ 0.05 አይደለ ሲካፈል ለስንት ነው ያደረኩት? ለ0.01 0.01 ስንት ነው ያመጣሁት? 5 5 ትክክል ነው ማለት ነው። ኦኬ ስታካፍሉት 5 ነው የሚመጣው ማለት ነው። ኤሌክትሪካል ፖቴንሻል ኢነርጂ ኢዝ ኢኳል ቱ 9 ታይምስ 10 ዘ ፓወር ኦፍ -6 ኒውተን ሜትር ስኩዌር ብራኬት 5 ሲቀነስ 1 4 ይመጣል። 4 ሲካፈል ለ0.05 ሜትር ኦኬ ይሄን እናካፍለውና የሚመጣውን ቁጥር በ9 እናባዛዋለን ማለት ነው። ኦኬ 4 ዲቫይድ ባይ 0.05 ስታረጉ ስንት ይመጣል? 80 ይመጣል። ይሄ ቁጥር 4 ሲካፈል ለ0.05 80 ይመጣል። 80ን በስንት እናባዛው? በ9 ይህንን ቁጥር በ9 ስናባዛው ስንት ይመጣል? 720 ይመጣል። ኤሌክትሪክ ፖቴንሻላችን 720 ሲባዛ 10 ዘ ፓወር ኦፍ -6 ይሆናል። እዚህ ጋር አንዷ ሜትር አንዷን ታጠፋለች። የሚቀረው ኒውተን ሜትር ነው ማለት ነው። ኦኬ ኒውተን ሜትር ማለት ጁል ማለት ነው። ኤሌክትሪካል ኢነርጂ ስለሆነ በጁል ይቀመጣል። ኦኬ ኒውተን ሜትር ዩኒት ነው። ጁል ዘይስ አንድ ምክንያቱም ምን መሰላችሁ ፎርስ ኤሌክትሪካል ኢነርጂ ማለት ከወርክ ደን ጋር እኩል አይደለ? ፎርስ በኒውተን ነው፣ ዲስፕሌስመንት በሜትር ነው፣ ወርክ ደን ወይም ኢነርጂ ደግሞ በጁል ነው። አንድ ጁል ከአንድ ኒውተን ሜትር ጋር እኩል ነው። እዚህ ጋር ያገኘ ነው ኒውተን ሜትር ነው የሚለው አንድ ኒውተን ሜትር ከጁል ጋር እኩል ስለሆነ ጁል ብዬ ያስቀመጥኩት። ማንኛውም ኢነርጂ ዩኒቱ በጁል ነው መቀመጥ ያለበት። ኦኬ ወደ ስታንዳርድ ስለውጠው ስንት ይሆናል ይሄ ነገር? 1 2 እዚህ ጋር ነጥብ ማድረግ ትችላላችሁ። ስንት ይሆናል? 7.2 7.20 እዚህ ጋር ወደ ግራ 1 2 ወደ ግራ ካውንት ካረጋችሁ ፕላስ ነው የምታደርጉት። ኦኬ ትደምራላችሁ። 1 2 ነጥቡን እዚህ ጋር አስቀምጡ። 720 የነበረው 7.20 አረጋችሁ። 2 ሽፍት ወደ ሌፍት ካረጋችሁ ፕላስ 2 ነው የምታደርጉት። ፕላስ 2 ስታደርጉ ስንት ይሆናል ማለት ነው? ኔጌቲቭ 6 ሲደመር 2 -4 ይመጣል ማለት ነው። ኦኬ መልሳችን ይሄ ምንድነው? ኤሌክትሪካል ፖቴንሻል ኢነርጂ ነው። ኤሌክትሪካል ፖቴንሻል ኢነርጂ መልሳችን በዚህ መልኩ መቀመጥ ይችላል ማለት ነው። ኦኬ ሌላኛው መጽሐፋችሁ ላይ እንዳያችሁት በዚህ መልኩ አስተካክለን መልሱን አምጥተነዋል። አሁንም ግን እዚህ ጋር ስተት አለው። ይችን ነጥብ አወጣ ማለት እዚህ ጋር -5 ነው የምትሆነው እንጂ -3 አትሆንም። ሚሊ ጁል መሆን አይችልም። እሺ ይሄም ትክክል አይደለም አቀማመጡ። ስለዚህ ይሄንም እንዳያሳስታችሁ። ኦኬ ወይንም ምን መሆን አለበት መሰላችሁ? ይችን ነጥብ ወደዚህ አምጥተን 0.72 ሚሊ ጁል ማለት ይቻላል። ኦኬ እዚህ ጥያቄ ላይ ብዙ መስተካከል ያለባቸው ነገሮች አሉ። ነገር ግን ጥያቄው እንደ ጥያቄ እንዴት እንደሚሰራ ለማወቅ ግን አሁን በነገርኳችሁ መሰረት ብሰሩ የተሻለ ነው ማለት ነው። ኦኬ 7.20 10 ዘ ፓወር ኦፍ -4 ጁል ማለት ይችላላችሁ። ወይንም ይችን ነጥብ ወደዚህ አምጥታችሁ 0.720 10 ዘ ፓወር ኦፍ -3 ጁል የሚመጣውን -3 ሚሊ ጁል ለማድረግ ነው። ከፈለጋችሁ ኦር ምን ብለን ማስቀመጥ እንችላለን? ኤሌክትሪካል ፖቴንሻል ኢነርጂ ኢኳል ቱ እቺ ነጥብ ወደ ሳመጣ 0.720 ይሆንና አሁንም ምንድነው አንድ ፕላስ አደርጋለሁ ስደምር -3 ይሆናል። 10 ዘ ፓወር ኦፍ -3 ጁል 10 ዘ ፓወር ኦፍ -3 ማለት ፕሪፊክሱ ደግሞ ሚሊ ማለት ነው። 0.720 ሚሊ ጁል መጽሐፋችሁ ላይ ወደ ሚሊ ጁል ሲለውጠው 72 ሳይሆን 0.72 ሚሊ ጁል ተብሎ መቀመጥ አለበት ማለት ነው። በዚህ መልኩ አስተካክላችሁ ከሰራችሁ በትክክል መልሱን አስቀምጠናል ማለት ነው። ለዛሬ ይበቃናል። በሚቀጥለው ሌሰን ደግሞ በሌላ ርዕስ ከምንገናኝ ድረስ ሰላም ሁኑ። ቻው ቻው። ፀሐይ
ቀን